السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. إن شاء الله زارين باتشر فيديو እንግዲህ ተገናኝተናል። ሼር እናድርግ ኢንሻአላህ ማህበረሰቡ ይጠቀምበት ዘንዳ። ዛሬ ኢንሻአላህ አማርኛ ትርጉም ተብሎ የተዘጋጁ የቁርአን የአማርኛ ትርጉም ተብሎ የተዘጋጁ ትርጉሞች ላይ ወይ ቅዱስ ቁርአን ይሆናል ሌላም ስም ተሰጥቶት ብቻ የተዘጋጁ ትርጉሞች ላይ አብዛኛውም ላይ ሁሉም ባይባልም አንዳንድ አሉ በትክክለኛ በሰለፎች አቋም መሰረት የተተረጎሙ ቢኖሩም አንዳንዶቹ ግን የተሳሳተ ትርጓሜን ያስቀምጣሉ። ኢስተዋን አላህ ከአርሽ በላይ መሆኑን በተመለከተና ሌሎችንም ኢንሻአላህ እነሱን በመረጃ እናያለን። ምሳሌ ሱረቱ ጧሃ ላይ ያለውን እንግዲህ ምን ብለው እንደተረጎሙት እነዚህ አማርኛ ተርጓሚዎች ማለት ነው ቁርአንን ተርጉመው ያስቀመጡት። ይህንን ሲተረጉሙ ምን አሉ ተመልከቱ። አርረሕማኑ ዐለል ዐርሽ እስተዋ የሚለውን የሱረቱ ጧሃን ትርጉም በተመለከተ ምን አሉ? እሱ አርረሕማን ነው፣ በአርሹ ላይ ስልጣኑ ተደላደለ። በአርሽ ላይ ስልጣኑ ተደላደለ ብለው ነው የተረጎሙት። ይህ ትርጉም ደግሞ ፍጹም ስተት ነው። ይህ ትርጉም ሰለፎች የተረጎሙ ትርጉም አይደለም። አርረሕማኑ ዐለል ዐርሽ እስተዋ የሚለውን እነ ሙጃሂድ እና አቡ ዓሊያ እና መሰል ቀደምቶች የፈሰሩት ቡኻሪ ኪታባቸው ላይ እንዳስቀመጡት ኪታቡ ተውሂድ ባብ ወካነ ዐርሹሁ ዐለል ማእ በሚለው ኪታባቸው ላይ ያኒ ባብ ላይ እንዳስቀመጡት ኪታቡ ተውሂድ ሊልቡኻሪ አላ ወርተፈዐ ብለው ነው እና አቡ ዓሊያ እና ሙጃሂድ ሁሉም የፈሰሩት በዚህ ነው። አላህ ከአርሹ በላይ ከፍ አለ ብለው እንጂ ስልጣኑ ተደላደለ ብለው አይደለም። ይህ ስህተት ነው። ፍጹም ይህ ትርጉም ትክክል አይደለም። አርረሕማኑ ዐለል ዐርሽ እስተዋ የሚለውን በሌላ መተርጎም በተመለከተ ተመልከቱ እንዴት ያኒ ስልጣኑ ተደላደለ የሚለው ትርጉም ትክክል እንዳልሆነ ከዚሁ ከራሳቸው ትርጉም ላሳያችሁ። ወደ ሱረቱ አሰጀዳ አራተኛው አያ እንሂድ። ተመልከቱ። ስልጣኑ ተደላደለ የሚለውን ያዙ። ስልጣኑ ተደላደለ የሚለው ለኢስቲዋ ይሆናል። እስኪ እንየው። ተመልከቱ። ሱረቱ አሰጀዳ አራተኛው አያ ላይ አላህ ሱብሓነሁ ወተዓላ ይላል አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ ፊ ሲተቲ አያሚን ሱመ እስተዋ ዐለል ዐርሽ። ፊ ሲተቲ አያሚን ብሎ አመጣው አላህ በስድስት ቀን። ተመልከቱ። አላህ በስድስት ቀን ሰባት ሰማይና ሰባት ምድር በመሃላቸው ያለው በውስጡ ያለው ሁሉ ከፈጠረ በኋላ ከአርሽ በላይ ሆነ አለ። ታዲያ እዚህ ጋር በስድስት ቀን አላህ ሰባት ሰማይና ሰባት ምድር ከፈጠረ በኋላ ከዛ አርሹ ላይ ስልጣኑ ተደላደለ ሊሉን ነው? እንደዛ ካሉን ከዛ በፊትስ የአላህ ስልጣን አልተደላደለም ነበር? ምስኪን ነው። ለማንኛውም አላህ ያ ሰማያትና ምድርን በመካከላቸው ያለውን ሁሉ በስድስት ቀኖች ውስጥ የፈጠረ ከዛም በአርሹ ላይ ስልጣኑ የተደላደለ ነው። ተመልከቱ። በስድስት ቀን ሰባት ሰማይ ሰባት ምድር ከፈጠረ በኋላ ከዚያም አያችሁ ከዚያም በአርሹ ላይ ስልጣኑ የተደላደለ ነው። መጀመሪያ የአላህ ሱብሓነሁ ወተዓላ ስልጣን አልተደላደለም? መጀመሪያ የአላህ ሱብሓነሁ ወተዓላ ስልጣኑ ከፍ አላለም ከአርሹ በላይ? ሰባት ሰማይ ሰባት ምድር ከፈጠረ በኋላ ነው ከፍ ያለው? አያችሁ አይሆንም ማለት ነው። አላህ በአዘል የሁሉ የበላይ ነው እንጂ ሰባት ሰማይ ሰባት ምድር ከፈጠረ በኋላ አይደለም ስልጣኑ የተደላደለው ማለት ነው። ይህ ስህተት ነው ከራሳቸው ከትርጉሙ ስንሄድ ማለት ነው። ሌላው ሰለፎች ቀደምቶች ይህን አስመልክቶ የራሳቸው የሆነ ተፍሲር ቀደም እንደነገርኳቸው አስቀምጠዋል። አቡ ሐሰን አልአሽዓሪ እንግዲህ አብዛኛውም እንግዲህ እንደዚህ አይነት ትርጉም የሚጠቀሙት አሻዒራ ነው የሚሉ ናቸው። አቡ ሐሰን አልአሽዓሪ ራሱ ይህንን ትርጉም አስመልክቶ ምን አለ? አርረሕማኑ ዐለል ዐርሽ እስተዋ የሚለውን በሌላ መተርጎም ምንድን ነው ብሎ ያስቀመጠው ፊ ኪታቢሂ መቃላቱል ኢስላሚይን ጠይብ ኪታብ እንግዲህ መቃላቱል ኢስላሚይን ለአቡ ሐሰን አልአሽዓሪ ገጽ 157 ላይ ምን ይላል? እዚህ ላይ አቡ ሐሰን እንግዲህ እንደምትመለከቱት ምን ይላል? ወቃለ ቃኢሉነ አልባሪኡ ላፊ መካን አላህ ሱብሓነሁ ወተዓላ ላፊ መካን አንዳንድ ሰዎች ብለዋሉ አለ አቡ ሐሰን አልአሽዓሪ ብለዋሉ። ምን አሉ? አልባሪኡ ሁወ አላህ ሱብሓነሁ ወተዓላ ላፊ መካን በቦታ አይደለም። በል ሁወ ዐላ ማ ለም የዘል ዐለይሂ በል አረ እንዲያው እሱ በፊት በነበረበት ነው ያለው አሁንም አሉ። ይህን የሚሉት አሁን አንዳንድ አህባሾች አሁንም ያለው አላህ በፊት በነበረበት ነው ሲሉ ሰምታችኋል ይመስለኛል አይደለ? ይህን ንግግር አስመልክቶ ምን አለ አቡ ሐሰን አልአሽዓሪ? ወሁወ ቀውል ይህ ንግግር ሂሻም አልፉጢ የነ ሂሻም አልፉጢ ንግግር ነው። እንደዚህ ደግሞ ወዓባድ ቢን ሱለይማን የተባለም ሰውዬ ወአቢ ዘፊር ወገይሪሂ ሚነል ሙዕተዚላ ይህ ንግግር የሙዕተዚላዎች የነ ሂሻም አልፉጢና መሰል የሙዕተዚላዎች ንግግር ነው አለ። አላህ በፊት በነበረበት ነው አሁንም ከአርሽ በላይ አይደለም የሚሉ ሰዎች ማለት ነው። ከዛም በኋላ ምን አለ እንግዲህ መሐለ ሻሂዳችን ይበልጥ አሁን የፈለግነው ምንድነው? ወቃለት አልሙዕተዚለቱ አለ
እነዚህ ሙዕተዚላ የተሰኙት ቡድኖች ምን አሉ አለ አቡ ሐሰን ነው የሚለው ፊ ቀውሊላሂ ዐዘ ወጀል የአላህን ንግግር አስመልክቶ አርረሕማኑ ዐለል ዐርሽ ኢስተዋ አርረሕማን ከአርሹ በላይ ከፍ አለ የሚለውን አይ ያዕኒ ቢማዕና ኢስተውላ ተቆጣጠረ ነው አሉ። ያዕኒ ኢስተውላ ተቆጣጠረ ነው አሉ። እነማን? ሙዕተዚላዎች ማለት ነው። ወቃለትል ሙዕተዚላ። ስለዚህ አቡ ሐሰን አልአሽዓሪ ራሱ ይህ አርረሕማኑ ዐለል ዐርሽ ኢስተዋ የሚለውን ትርጉም ያዕኒ በሌላ ተቆጣጠረም ስልጣኑ ተደላደለም በሚለው መተርጎም ትክክል እንዳልሆነ ያስቀምጣል። አላህ በፊት በነበረበት ነው አሁን የሚሉት ደግሞ ሙዕተዚላዎች እንደሆኑ ኪታቡ ላይ ያስቀምጣል ነው። ሌላው እነዚህ አማርኛ ቁርአኖች እንግዲህ በኢስቲዋ ጉዳይ እንደዚህ አይነት እንትኖች ክፍተቶች እንዳሉባቸው አይተናል። ሌላው ደግሞ ያሉባቸው ክፍተት አላህ ለራሱ ያጸደቀውን በተመለከተ ውድቅ ያደርጋሉ ወይ ደግሞ ያጣሙታል። ምሳሌ ሱረቱ ሷድ 75ኛ አያን እንዴ ምሳሌ አላህ ሱብሓነሁ ወተዓላ ሱረቱ ሷድ 75ኛ እንደምታዩት ቃለ ያ ኢብሊስ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደየ አለ አላህ። እዚህ ጋር አያችሁ ኢብሊስን አላህ እንግዲህ ያኔ አልሰግድም ባለ ጊዜ ላይ ማለት ነው። ማ መናዐከ አን ተስጁደ ምንድነው የከለከለህ ለመስገድ? ምንድነው የከለከለህ? አን ተስጁደ ሊማ ኸለቅቱ ቢየደየ በሁለት እጆቼ ለፈጠርኩት አደም ለመስገድ ምን ከለከለህ? ቢየደየ አለ አላህ። አያችሁ በሁለት እጆቼ። ይህንን ሲተረጉሙ እዚህ አማርኛው ትርጉም ላይ ምን አሉ? አላህም ኢብሊስ ሆይ በሁለት እጆቼ ከዛ በቅንፍ አያችሁ በኃይሌ ብሎ አስቀመጡ። አያችሁ አይደለ? ተመልከቱ። ለፈጠርኩት ከመስገድ ምን ከለከለክ? በኃይሌ ብለው ቅንፍ ውስጥ አስቀመጡ። እጅ የሚለውን አስቀምጧል፣ ግን በኃይሌ ብለው ቅንፍ ውስጥ አስቀመጡ። ኃይል ነው የተፈለገው። ጠይብ ኃይል ነው የተፈለገው በኃይሌ ብለው እዚህ ውስጥ ካስቀመጡ የአላህ ሱብሓነሁ ወተዓላ በሁለት እጆቼ በሁለት የሚለውን አስምሩልበት። የአላህ ኃይል አንድ ሁለት የሚባል ነው። ይሄው በኃይሌ ይሉታል። በኃይሌ ብለው ለመተርጎም ሞከሩ፣ እጅን ላለማስበት ማለት ነው። ተመልከቱ። ነገር ግን በሁለት ይላል። በሁለት ኃይሎቼ ይሆናል እንደዚህ አይሆንም። የአላህ ኃይል አንድ ሁለት ተብሎ የሚቆጠር አይደለም። ይሄ ራሱ ትልቅ ስህተት ነው። ስለዚህ በእንደዚህ አይነት መንገድ ኃይል የሚል በቅንፍ ውስጥ ማስገባት ይሄ ፍጹም ስህተት ነው። ነገር ግን ሰለፎች በምን ፈሰሩት? ይሄንን አላህ ሱብሓነሁ ወተዓላ እጆች አለኝ በሁለት እጆች የሚለውን ሰለፎች ምን አሉት? ኢንሻአላህ ኢብኑ ጀሪር አጠበሪን እንከፍታለን። ባረከላሁ ፊኩም። ተፍሲር ኢብኑ ጀሪር አጠበሪ